ዛምራ ደራሲ ይስማከ ወርቁ ተራኪ እንደ ንስር ወደ ላይ ፍሬኤል ንጉሱ ምዕራፍ 1 ጣህሪር አደባባይ ግብጽ ከዚህ በፊት ሰዎች ፊታቸውን በመስታወት ተመልክተው አያውቁም ነበር። ከዛ በፊት ጦረኞች በጦራቸው ፍላጻ ውስጥ መልካቸውን ይመለከቱ ነበር። ሴቶች በገንቧቸው ውስጥ ወይም ውሃ በሚቀዱበት ሻኩራ ውስጥ ቁልጭ ቁልጭ ብሎ የሚታየውን ፊታቸውን ይመለከቱ ነበር። የወለዱትም በልጃቸው አይን ውስጥ አይናቸውን ይመለከቱ ነበር። የተገፉ ሰዎችም በእንባቸው ጠብታ ውስጥ መልካቸውን ይመለከቱ ነበር አለ ደራሲው ኮስሞስ ከቦርሳው ውስጥ አዲስ መጽሐፉን መዞ ሲያበቃ። ይህንን ነው መግቢያው ያደረገችው የቢቢሲዋ ጋዜጠኛ ስለ እርሱ ሙሉ ዘገባ ለመስራት ከተቀጣጠሩ በኋላ። በስንት ጥረት የተገኘውን ሙሉ ዘገባ ወይም ዶክመንታሪ እልሁን ሊወጣበት አሰበ ኮስሞስ። ለእርሱ ዶክመንታሪውን ለማሰራት እነማን እንደደከሙበት ያውቃል። ሙሉ አፍሪካን ጎብኝቻለሁ። የቀሩኝ ጥቂት ሀገራት ናቸው። አሁን የምገኘው ግብጽ ውስጥ ነው። ፒራሚዶችንም ጎብኝቻለሁ። አሌክሳንድሪያንም አይቻለሁ አለ ከኢትዮጵያ የመጣው ሰው ደራሲው ኮስሞስ። ለምንድነው መላው የአፍሪካ ሀገራትን የጎበኘኸው? አለች ጋዜጠኛዋ። እንደ ጸሐፊነቴ በመዞር አነባለሁ። የአፍሪካ ሀገራትን ስዞር በቃላት ሊገለጹ የማይችሉ ውበቶችን አይቻለሁ አለ ደራሲው። በቃላት የማይገለጹ ነው ያልከው? እንደዛ ከሆነ ደራሲ አይደለህም ማለት ነው። ደራሲው አፏጨላት። እስኪ ይህንን በቃላት ግለጭልኝ ሳቀች ጋዜጠኛዋ። ደራሲው ከንፈሩን መጠጠላት። እስኪ ይህንን ደግሞ በቃላት ግለጭልኝ ተንተከተከች ጋዜጠኛዋ። ቂ በይ እስኪ። ኪ በሳቅ ፈረሰች። ጨ በይ እስኪ። ቸ። ደራሲው ዝም ብሎ ካስተዋላት በኋላ ቀደም ወደ ጠየቅሽኝ ጥያቄ ልመለስ። እኔ አንድ መጽሐፍ ለመጽሐፍ ብዬ ነው የቀሩኝን ሀገራት ከጨረስኩ በኋላ መጽሐፉን አጠናቅቃለሁ አለ ደራሲው ኮስሞስ። ነገሩ የአፍሪካ ሀገራትን በሙሉ የሚያሰሰው ቀማሚው ረቢን ለማግኘት ነበር። እሷ ግን አልተገለጸላትም፣ እንዲገለጽላትም አይፈልግም ኮስሞስ። በሀገርህ ቋንቋ ነው ወይስ በሌላ ቋንቋ ነው? እኔም ማውቀው አማርኛን ነው። ህልም የማየውም በአማርኛ ነው። በግዕዝም አውቃለሁ፣ ግን አሁን የምጽፈው በእንግሊዘኛ አፍ ነው። ከዚህ ፍለጋ በኋላ ለምንድን ነው የምትጽፈው? ቀደም በመግቢያዬ ላይ እንደጠቀስኩት ስለ መስታወት ነው የምጽፈው። ለልብ ወለድ ነው ይህንን ያክል አፍሪካን የማሰሳት አለ ደራሲው። ጋዜጠኛዋ ሳቋ ሊያመልጣት ሲል ቀጠል አድርጎም እንደ ውጭ ሀገር ደራሲያን በየሀገሩ ወኪል ያለው ደራሲ በእኔ ሀገር የለም። በውጭ ሀገር ስዞር እንዳየሁት በየሀገሩ ሪፖርተር አላቸው ደራሲያኑ ሁሉ። እነርሱ ያዩትም በካሜራቸው ቀርጸው ይልኩላቸዋል ለደራሲዎቹ። እነሱ ታዲያ አርቅቀው ለጸሐፊያቸው ይሰጣሉ። ያን ሁሉ ገጽ ያለውን መጽሐፍ ሲጽፉ ሳይ ይህን ሁሉ ተጉዘው ያወጡት ነው ብዬ ነበር አስብ ነበር። ነገር ግን በትብብር ነው ያን ሁሉ ገጽ የሚጽፉት። እኛ ሀገር ያን ማድረግ አይቻልም። በትብብር አንድ ስራ አይሰራም። የኔ ሀገር ሰዎች የትብብር ደጃፍ ሳይዘጋ ያድራል የሚል አባባል አላቸው። እኔ ዞሬ አስሼ ነው የምጽፈው። ስለ አንድ መስታወት ለመጻፍ ብለህ ነው አፍሪካን የምታካለው? ሳቋን እየታገለች ቁጭ ብለህ እዛው ቤት አትጽፍም ነበር? እሱም ረጅም ሳከሳቀ በኋላ ቀደም እንደነገርኩሽ ነው፣ ይሄ በጥናት ላይ የተመሰረተ ልቦለድ ነው የምጽፈው። ታሪኩ የሚጀምረው ክርስቶስ ከመወለዱ በፊት በ13ኛው ክፍለ ዘመን ነው። ዘ ፈርስት ሚረር የሚለው መጽሐፌን እርሱ ርዕሱን ያወጣልኝ ቀማሚው ነው። ትንሽ አሰበና ለማልቀስ ቃጣው። ከኢትዮጵያ የሄደ የቀድሞ ጓደኛዬ ነበር። አሁን ሩሲያ ውስጥ ነው ተብሎ ይወራል። ነገር ግን እንደጠፋ ነው የማውቀው። ሩሲያ እሱን ካልሰጠችን እንቃወማለን። ዓለም በመላ ቀማሚው ባለመገኘቱ መላ ሩሲያውያን ይቃወማል። ምክንያቱም ለአንድ ሀገር ቀርቶ ለመላው ዓለም የሚያስፈልግ ሰው ነው ቀማሚው ረቢ። የኬሚስትሪ ዕውቀቱ፣ የፊዚክስ ዕውቀቱ፣ የህዋ ዕውቀቱ
ማንም ባለም ላይ የሚደርስበት የለም። ቀማሚው ነው። ቀማሚው የመጽሐፌም ስም ያወጣልኝ እሱ ነው። ቀማሚው ራሱ ዘፈርስት ሚረር በለው ብሎ። አመሰግንሃለሁ ቀማሚው፣ የኔ ዋና ሰው አለ ደራሲው። ይህን ብቻ ለማለት ነበር የቀረበው፣ የቀማሚውን ስም ለማንሳትና ሩሲያን ለመቃወም። ይህን ስም ደጋግሞ ሲጠራ ዝም ብለዋለች። ስለ ረቢ ለመጠየቅ አስባ ተወችው። ስለ ደራሲው ነው ይህንን ዶክመንታሪ የምትሰራው። በአማርኛ ቋንቋ ነው ስሙን ደጋግሞ የሚጠራው። ስለ ደራሲው ይህን ዘገባ ይሰራ እንጂ እርሱ ግን 10 ስለ ቀማሚው ረቢ ያነሳል። ዶክመንታሪውን ከጀመረች በኋላ ስለ ረቢ ዶክመንታሪ ለመስራት ሳታስብም አትቀርም። ረቢ ሰው በመሆኑ ብቻ ነው እርሱን እንድንወደው ያደረገን። በቆሎ ትምህርት ቤት ነበር የምንተዋወቀው። ኢትዮጵያ መጥቶ እንደነበር ሰምቼ ወዲያውኑ በረራ አግኝቼዋለሁ። ደርግን ተክቶ የመጣው መንግስት ግን ስንት ለዓለም የምናስበውን ሰው በኢትዮጵያ አየር መንገድ አንድ የበረራ ዘርፍ ኃላፊ አድርጎ ቀጠረው። እኔን አዲስ አበባ ውስጥ ጠርቶ ሲያበቃ ይህችን ሀገር የምትለወጠው መቼ ነው ብሎ ጠየቀኝ ረቢ። እኔም አንገቴን ደፍቼ ዝም አልኩት። እኔ ሀገሬ እንድትጠቀም ብዬ ስመጣ ማንም ተራ ሰው የሚሰራውን ስራ ሰጡኝ። ሩሲያ ውስጥ በየቀኑ ሩጫ ነው። ሁሌም ሌላ ነገር ይፈልጋሉ። እኔም በበኩሌ ለነርሱ ለመሮጥ ሆኗል ስራዬ። የሚሰራ ሰው ነፍሴን ይገዛታል። ለመታዘብ ብዬ ስራውን ጀመርኩት። አሁን ግን ወደ ሩሲያ ደውያለሁ፣ ልመለስ ነው። ይህንን ሲነግረኝ ታዲያ ወደ ባህር ባዶ የሚወስደውን ጢያራ እያኮበኮበ ነበር። ጋዜጠኛዋ የረቢን ነገር እንዲያቆም ብላ ወደ መስታወቱ ታሪክ ተመለሰች። ከዛ በፊት የሰው ልጅ ፊቱን በመስታወት አያይም ነበር ነው ያልከኝ? አለች ጋዜጠኛዋ ኮስተር ብላ ፊቱን እየተመለከተችው። አረ በፍጹም፣ እንዲያውም ጥቂት ላንብብልሽ ብሎ ከቦርሳው እንደገና ጥራዝ መጽሐፉን አወጣና ያነብላት ጀመር። አዳምጪኝ። እያዳመጥኩ ነው። ከዚህ በፊት ሰዎች ፊታቸውን በመስታወት ተመልክተው አያውቁም ነበር። ከዛ በፊት ጦረኞች በጦራቸው ፍላጻ ውስጥ መልካቸውን ይመለከቱ ነበር። ሴቶች በገንቧቸው ውስጥ ወይም በውሃን በሚቀዱበት ሻኩራ ውስጥ ቁልጭ የሚለውን ፊታቸውን የሚመለከቱ ነበር። የወለዱትንም በልጃቸው አይን ውስጥ አይናቸውን ይመለከቱ ነበር። የተገፉትም ሰዎች በእንባቸው ጠብታ ውስጥ መልካቸውን ይመለከቱ ነበር። ደራሲው ቀጥሎ ሊያነብ ሲል ጋዜጠኛዋ በጭብጨባ አቋረጠችው። ኦሪጂናል ጽሑፍ ነው፣ ግሩም ነው አለችው። እኔም ግብጽ ድረስ ተጉዤ መጣሁት ምናልባት ከአቢሲኒያ ቀደም ብለው ግብጾች ሰርተውት ይሆንን የሚለውን ጥያቄ ለመመለስ ነው። ነገር ግን ግብጽ የኢትዮጵያ የቀድሞ ግዛት እንደነበረች ሳልረሳ ነው። እንዲያውም ከነገሱት ፈርዖኖች ውስጥ በአንዳንድ አጥኚዎች እንደተረጋገጠው 12ቱ ኢትዮጵያውያን ናቸው። እንዲያውም ፒራሚዶች ሁሉ የኢትዮጵያውያን ናቸው ሲሉ አንዳንድ ጥናቶች ያስረዳሉ። በሀገራችን ኢትዮጵያ ውስጥ የፒራሚድ ቅርጽ ያላቸው ተራሮች አሉ። በአባይ ፏፏቴ አካባቢ እስከ ዛሬ ድረስ ፒራሚድ የተሰራባቸው መሰል ጭቃ ከአባይ ወንዝ ውስጥ ይመጣል። ኢትዮጵያ ውስጥ ነው። በአባይ ወንዝ ውስጥ ክረምት ሲሆን ያወጡትን ጭቃ ሰዎች ይገዟቸውና ቤት ይመርጉበታል። በሌላም አካባቢ የፒራሚድ ቅርጽ ያላቸው ተራሮች አሉ። ለአንቺ ለጋዜጠኛዋ እነዚህን ተራሮች አሳይሻለሁ። እንደኔ ዶክመንታሪ ተሰሪባቸው ይሆናል። እንዲያውም ብዙ የተቀበሩ ፒራሚዶች እንዳሉም ሰምቻለሁ። ወደ መስታወቱ ልመለስልሽና በፎንሺያ ምድር አንድ ጥናት አግኝቻለሁ። እነርሱ ናቸው ያገኙት የሚል። የፎንሺያ ምድር ማለት የሰሜን አፍሪካ ሀገራትን ይጨምራል። በቀይ ባህር ያሉ ሀገራትንም ያካትታል። በእነርሱም ምድር በ12ኛው ክፍለ ዘመን ነው ከክርስቶስ ልደት በፊት ቀደም ብሎ የተገኘው። እኔ የአቢሲኒያ ምድር ሰው ነኝ። እናም የዛ ምድር ሰው በመሆኔ ለሀገር ያላዳላም። በመሆኑም በቁፋሮ የተገኘ በአክሱም ጊዜ አይደለም፣ ከያ በፊትም አይደለም። ከዳአማት ስርወ መንግስት አስቀድሞ የነበረ መስታወትን አውጥተዋል አርኪኦሎጂስቶቹ። የኛ ሀገር አርኪኦሎጂስቶች ግን አይደሉም፣ የውጭ ሀገር አርኪኦሎጂስት ናቸው። እናም የመስታወቱን ዕድሜ ሲያጠኑት ከ13ኛው ክፍለ ዘመን የቀደመ ነው። እንዲያውም አንድ አባባል አለ። የመጀመሪያው መስታወት ሲገኝ ሰዎች እየከፈሉ መልካቸውን እንደሚመለከቱ ነው የሚገልጹት። በእኛ ሀገር አንድ የአስማት ጥበብም አለ፣ አፈ ሕፃናት የሚባል። በሽተኛውን ሰው ከመስታወቱ ፊት ለፊት ታቀርቢውና አስማቱ ይጸልያል። ከዛም በመስታወቱ ውስጥ የበሽታው አይነት ይታያል። ጥቂት አሰብ አደረገና ቀጥሎ ደራሲው የኛ ዘመን የመስታወት ዘመን ነው። እኛ ማንንም እንዲጋርደን አንፈልግም። ፎቆች ሁሉ በመስታወት እየተሰሩ ነው።
በመስታወት የምንሰራው ለምን ይመስልሻል? መጋረድ ፈጽሞ ስለማንፈልግ ነው። ሌሎቹም ቤታቸውን በመስታወት እንዲሰሩት ነው። ማንም መጋረጃውን ውጪ እንዲያሰጣልን ነው። በሀገሬ አንድ ሰሞን አንድ መመሪያ ወጥቶም ነበር። ማንም ቢሮውን እንዳይዘጋና ሁላችንም እየተያየን እንድንሰራ የሚል መመሪያ ወጥቶም ነበር። መመሪያውን ካይዘን ብለው ጠርተውታል። አእምሯቸው ባለመቀየሩ ሰዎች ወጣ እያሉ ሙስና መብላታቸውን አልተውም። ቢሮአችን በመስታወት ቢሰራም መጋረጃን ማንም እንዲከለክለን አንፈልግም። ምክንያቱም ማንም የምናየውን እንዲጋረደን አንፈልግም። ዘመነ መስታወት ነው ዘመኑ። እንደ ግብጽ ፒራሚዶች በሚስጥር ሰርቶ የጨረሰውን ሰውዬ ሚስጥሩን እንደገና ለሌሎች እንዳይዘራው ሲባል እንደዛው የምንቀርብበት ዘመን አይደለም። እንደገና ሊቀጥል ሲል ደራሲውን አስቆመችው ጋዜጠኛዋ። ተስማምቻለሁ። በአይንህ የምታያቸው ካሜራዎችም ሌንሳቸው ከመስታወት የተሰራ ነው። መስታወት ባይሰራ ኖሮ ካሜራም አይሰራም ነበር አለችና ጋዜጠኛዋ የማን አድናቂ ነህ? ያው ካላነበብክ ወይም ካላደነክ መጻፍ አትችልም ብዬ ነው። እኔ የሩሲያ ደራሲያን አድናቂ ነኝ። የነ ቶልስቶይ፣ የነ ጎጉል፣ የነ ዶስቶቬስኪ፣ የነ ጎርኪ አድናቂ ነኝ። ወደ እንግሊዝም ሲሄድ ቻርልስ ዲክሰንን በስራዎቹ ወደዋለሁ። ወደ ፈረንሳይ ሲሄድ ራቤሊስ፣ አሌክሳንደር ዱማስ፣ ቪክቶር ሁጎ አድናቂያቸው ነኝ። ወደ አሜሪካ ሲሄድ ደግሞ የነ ሄሚንግዌይ፣ ኤድጋርድ አላምፖ፣ አያን ራንድ፣ ስንቱን ጠርቼ ስንቱን ልተወባከሽ። ወደ አፍሪካ ደግሞ ስንመጣ ሐዲስ ዓለማየሁ፣ በዓሉ ግርማ፣ ዳኛቸው ወርቁ፣ ይስማከ ወርቁ፣ ቹኖ አቢቼ፣ ወሌ ሾይንካ፣ ግብጽ ስንመጣም ነጂብ ማህፉዝ አሉ። 34 ልብ ወለዶችን ጽፏል ማህፉዝ። የኖቤልም ተሸላሚ ነው ማህፉዝ። ዝነኛው የአረብ ጸሐፊ በሚል ነው የሸለሙት። እርሱ ግን እኔ ዝነኛው የአፍሪካ ጸሐፊ ነኝ ብሎ እንዲያውም ሽልማቱን አልተቀበለም። ለምን የአረብ ጸሐፊ አትባልም ተብሎ በአክራሪ አረቦች በጩቤ ተወጋ። ደራሲ የምታውቀውንም የማታውቀውንም ደራሲ ሲጠራባት በአግራቦት ተመለከተችው። የብዙ ደራሲያንን ስሞች ነው የጠራልኝ። ሌሎቹ ግን አይጠሯቸውም። ሌሎቹ ከነርሱ በፊት የነበሩ ደራሲያንን ስም ሲጠሩ አልሰማም። እንደዚህ ዶክመንታሪ ለመስራት ብለው ጋዜጠኞች ካላስገደዷቸው በቀር። አንተ ግን ሳልጠይቅህ ነው ስማቸውን የዘረዘርክልኝ። የቀደሙትን ደራሲያን ስራ እያነበብኩ ነው ለዚህ ለመብቃት የታደልኩት። ስለዚህ ያለፉትን አንብቦ ለዚህ የደረሰ ደራሲ ስማቸውን ባያነሳ ግድ የለኝም። እኔ ብዙ ስማቸውን ያልጠራኋቸው ደራሲያን ውጤት ነኝ። እግዚአብሔር ፈጠረኝ፣ ደራሲያን ደግሞ ሰርተውኛል። በቅርቡ ዘ ፈርስት ሚረር የሚለውን መጽሐፍህን ለማንበብ ጓጉቻለሁ። ከጠራሃቸው ደራሲያንም እንደ አንዱ እንደምትሆን ተስፋለኝ። ይቅናህ። ጋዜጠኛዋ ቃለ መጠይቁን ሳታበቃ በቃች። ቃሉ እንደጣፈጣት ከቃለ መጠይቁ በኋላ እንዲህ ብላ ጋዜጠኛዋ ጠየቀችው። የፒራሚድ ቅርጽ ያላቸው ተራሮች ኢትዮጵያ ውስጥ ታሳየኛለህ? ስልክ ቁጥሬን ያዘው። የአባይ ዳር ተራሮች ታዩት። ደራሲው በእዝነ ህሊናው አሁን የምፈልገው ነገር አልገባሽም ማለት ነው አለ። ጥቂት ካሰበም በኋላ እተባበረሻለሁ አላት ኮስሞስ። ነገሩ ደራሲ የቀረበው በአማርኛ ቋንቋ ረቢ ብቻ የሚያውቃትን ቀማሚ የሚለውን ስሙን ለማስተላለፍ እንዲሁም ቢቢሲን እየተመለከተ እንደሆነ ኮስሞስም ያውቀኛል ብሎ ነበር ለዶክመንተሪው የቀረበው።